at his watch and his second now. It will all be over. ዓለም ጎራ ከፍላ ቢሊዮኖች አድናቂዎቹ ሲሆኑ ቢሊዮኖች ደግሞ የሚተቹት የዓለም እግር ኳስን የተቆጣጠረው ስሙ ሲጠራ ዓለም በሙሉ የምትጮህለት 5 የባላንዶር ዋንጫዎችን ያሸነፈ ወደ 1000 ጠጉ ቁጥሮች ብቻ የቀሩትን ግቦች ያስቆጠረ ዓለም ላይ የገነነ ባለተሰጥኦ ተጫዋች ሮናልዶ ብዙ ክብሮች አግኝቷል። ብዙ የሚያስቆጩ አጋጣሚዎችንም አሳልፏል። በክለብም በሀገርም የዋንጫ ባለቤት ነው። ነገር ግን አንድ ዋንጫ ብቻ ለእርሱ ፊቷን አዞረች። የዓለም ዋንጫ ናት። ዛሬ 41 ዓመቱ ላይ ከመድረሱ በፊት ሮናልዶ ታሪክ አለው። ከልጅነት እስከ እድገቱ ተበጥሮ የተፈተነ ነው። ከታሪኩ ህመም ብዛት የተነሳ አንዳንዶች አልቃሻ ይሉታል። በእርግጥ ግን ታሪኩ ያማል። ሁሉም ሰው ካሰበበት ቦታ ለመድረስ ከክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ሊማር ይገባል። የካቲት 5 ቀን 1985 ዓመተ ምህረት በፖርቹጋሏ ማዴራ ደሴት በአትላንቲክ ውቅያኖስ ዳርቻ ላይ የምትገኝ አንዲት ድሃ ቤተሰብ ውስጥ አራተኛ ልጅ ተወለደ። እናቱ ማሪያ ዶሎሬስ እና አባቱ ጆሴ ዴኒዝ አቬሮ በወቅቱ የነበራቸው የኢኮኖሚ ችግር በጣም ከባድ ስለነበረ እናቱ እርግዝናውን ለማቋረጥ አስባ እንደነበር በኋላ ላይ ተናግራለች። ነገር ግን ሕፃኑ ተወለደ። ስሙም ክርስቲያኖ ሮናልዶ ተባለ። የሮናልዶ አባት አትክልተኛና የትርፍ ጊዜ የክለብ ዕቃ ያዥ ሲሆን እናቱ ደግሞ ምግብ አብሳይ ነበሩ። ሮናልዶ ያደገው ከወንድሙና 2 እህቶቹ ጋር በአንድ ጠባብ ክፍል ውስጥ ነበር። የሮናልዶ አባት አንጎላ ላይ በተደረገው ጦርነት ወታደር ሆነው ተሳትፈው ነበር። በጦርነቱም ከባድና አሰቃቂ ነገር ሲመለከቱ በማሳለፋቸው በአእምሮአቸው ላይ ከባድ ጉዳት ደርሶባቸው ቀሪ ሕይወታቸውን የአልኮል ሱሰኛ እንዲሆኑ አድርጓቸዋል። በዚህም በ51 ዓመታቸው በ2005 ላይ ሮናልዶ ገና 20 ዓመቱ ሳለ ከዚህ ዓለም በጉበት ሕመም በሞት ተሰናበቱ። ሮናልዶ ብዙ ስቃዮችን በሕይወቱ አሳልፏል። ሮናልዶ በልጅነቱ እንብዛም የትምህርት ፍላጎት አልነበረውም። በዚህም በአንድ ወቅት መምህሩ ሮናልዶ ላይ ሲያፌዝበት ወንበር ፈንቅሎ በመወርወሩ ከትምህርት ቤት ተባሯል። ሮናልዶ ለትምህርት ፍቅር የለውም። ሮናልዶ ለእግር ኳስ ነው ልቡን ሁሉ እየሰጠው። ነገር ግን በእግር ኳስ ፍቅር ገና በልጅነቱ ቢማረክም ኳስ እንኳን ለመግዣ የሚሆን ገንዘብ አልነበረውም። ሮናልዶ እንደ ማንኛውም ድሃ ሕፃን በካልሲ ኳሶች ተጫውቷል። ሮናልዶ እንደ ማንኛውም ድሃ ሕፃን በፕላስቲክ ሃይላንዶች ተጫውቷል። ሮናልዶ በ12 ዓመቱ ግን ሕይወቱ ተቀየረ። ሮናልዶ ወደ ስፖርቲንግ ሊዝበን አካዳሚ ተቀላቀለ። ገና በ12 ዓመቱ ከቤተሰቡ ተለይቶ ከማዴራ ወደ ስፖርቲንግ አካዳሚ አመራ። ነገር ግን እዚህ ሲመጣ የገጠመው ስቃይ ነው። የአካዳሚው ልጆች በሮናልዶ የማዴራ አክሰንቱ ይስቁበትና ያፌዙበት ነበር። ሮናልዶም ብዙ ጊዜ ያለቅስ ነበር። ሮናልዶ ለየት ይላል፣ ተስፋም አይቆርጥም። የሚያፌዙበትንም በልጦ ለመገኘት ዘውትር ይጥራል። ስለዚህም ሁሉም ሲተኙ በሌሊት ጂም የሚሰራው ሮናልዶ ነበር። ያኔ ያደረገው ጥረትም ዛሬ በዓለም እግር ኳስ ላይ አንግሶታል። ሮናልዶ በ15 ዓመቱ አንድ ያልታሰበ ነገር ገጠመው። እሱም ልቡ ከተለመደው በላይ የመምታት ችግር ሆነ። ስለዚህም እግር ኳስን ማቆም ወይም ሕይወቱን አደጋ ላይ ጥሎ ቀዶ ጥገና ማድረግ ሮናልዶ ቀዶ ጥገና አደረገ እና ደግሞ ፈተናውን አሸንፎ በእግር ኳስ ታሪክ ወደ መስራት ተሸጋገረ። በ2003 ዓመተ ምህረት ስፖርቲንግ ሊዝበን በወዳጅነት ጨዋታ ማንቸስተር ዩናይትድን ሲያሸንፍ በዩናይትድ አይን ስር የገባው ክርስቲያኖ ሮናልዶ ነበር። የማንቸስተር ዩናይትድ ተጫዋቾች ለአሰልጣኛቸው ሰር አሌክስ ፈርጉሰን ይህንን ልጅ ካልገዛው አንመለስም አሏቸው። ሮናልዶ ወደ እንግሊዝ ምድር መጣ። የዴቪድ ቤካምንም 7 ቁጥር ለበሰ። በ2007-2008 የውድድር ዘመን
ቻምፒዮንስ ሊግ እና ፕሪሚየር ሊግ አሸነፈ። የመጀመሪያውንም ባላንዶር አሸነፈ። ሮናልዶ ትልቅ ተጫዋች ሆነ። የዓለም እግር ኳስን ተቆጣጠረ። በ2009 ሪያል ማድሪድን በወቅቱ የዓለም የዝውውር ሪኮርድ ዋጋ 80 ሚሊዮን ፓውንድ አስፈረመው። በሳንቲያጎ ቤርናቦ 80,000 ደጋፊዎች እሱን ለመቀበል ወጡ። እንደተቀበሉትም በሪያል ማድሪድ ማሊያ ነክሶ አነገሳቸው። ሮናልዶ ብዙ ዋንጫዎችን አሸንፏል። 4 ሻምፒዮንስ ሊግ፣ 3ቱን በተከታታይ እንዲሁም 5 የባላንዶር ሽልማቶችን አግኝቷል። በክለብ ደረጃ እጅግ የላቀ ስኬትን አስመዝግቧል። ጁቬንቱስና አልናስር ቤትም ደምቋል። የሳውዲን ሊግ የስፖርት ባህል ያነቃቃው ሮናልዶ ነበር። ሮናልዶ የምንጊዜም ታላላቆች ተጫዋቾች መካከል አንዱ ነው። ሮናልዶ በአገር ደረጃ ሀገሩን በዩሮ 2016 የአውሮፓ ዋንጫ አሸናፊ አድርጓታል። ሀገሩን በጣም ይወዳል፣ ለሀገሩም ይዋደቃል። ሮናልዶ አንድ ዋንጫ ግን እስከዛሬ ለሀገሩ ማስገኘት አልቻለም፣ የዓለም ዋንጫ። ሮናልዶ ሀገሩ የዓለም ዋንጫ ላይ እንድታንጸባርቅ ብዙ ጥሯል። ፖርቹጋል ሮናልዶ ብቻ ስላላት ብዙ ጊዜ የዓለም ዋንጫ እንደምትበላ ከፍተኛ ግምትን ታገኝ ነበር። የሆነው ሆኖም ሮናልዶ ምናልባትም በቡድን አጋሮቹ ስግብግብነት፣ ምናልባትም ፖርቹጋል እንደ አንድ ቡድን ባለመጫወቷ የዓለም ዋንጫን በሮናልዶ ዘመን ሳታሳካ ሮናልዶን በእንባ ሸኝታለች። ሮናልዶ የዓለም ዋንጫዎች የሉትም፣ ግን ያ ክብሩን አይቀንስም። ሮናልዶ ታላቅ ነው። ሮናልዶ ምንጊዜም ዓለም ካሳየችን ተጫዋቾች መካከል ምርጡ ሆኖ ይኖራል። ብዙ ቢተችም ብዙ ቢወደድም በፈተናዎች መካከል የጸና ሆኖ እግር ኳስን ለዓለም አሳይቷል። ሮናልዶ ጀግና ነው። ሮናልዶን መቼም አንረሳውም። ሮናልዶ ላደረገው ነገር በሙሉ ዓለም አሁንም ታመሰግነዋለች። ሮናልዶ ላሳየን የእግር ኳስ ክህሎትና ብቃት፣ ሮናልዶ ላሳየን ታታሪነት፣ ሮናልዶ ላሳየን ጥረት ሁሉ እኛም እናመሰግናለን።